አይ ባርሳ እኔ ባርሳን አክብሬ ማን ሰሚ ፋይናል ላይ እንገናኝ ስልማ ኦሬዲ አትሌቲኮ እንዳለፋችሁ ማ አስቤ አክብሬ ሰሚ ፋይናል ላይ እንገናኝ ስል የባርሳ ደጋፊ ግን የኔን ክለብ ንቆ መጀመሪያ ባየር ሊቨርኩሰን እለፍ መጀመሪያ ስፖርቲንግን እለፍ ሚለው ሰውዬ አትሌቲኮ ማድሪድ እየታገን ከሌላ ቶርናመንት ጠቅ አድርጎ ሊያስወጣው ነው ማለት ገባር አሁን ኮሜንት ላይ መታችሁ አታስብ ካምባክ እናረጋለን ቀይ ባይወጣብን ኖሮ በእናታችሁ ቀይ ባይወጣብን ኖሮ በሉንስ በእናታችሁ ሁሌን አልቫሬዝ ትችላለህ በየ11 ዓመት ሙሉ ሁሌ ምክንያት አለ የዛሬ 2 ዓመት አራውሆ ቀይ አግኝቶ በፒኤስጂ እንደተገረፋችሁት ነው እንደሱ ነው ቀይ ወጣባችሁ ገባህ አይደለ ሰከንድ ጌምም ደግሞ ማነው ተታግለሽ ምናምን ነገር 3-1 ወይ 3-2 አሸንፈሽ ቱርኪና ልባቸውን ሰጥተዋል ምናምን ነገር ትያለሽ ከዛ ኔክስት ሲዝን ሲጀመር ዘንድሮ ቻምፒየንስ ሊጉን እንበለዋለን 11 ዓመት ማለት ነው እኔ አከበርኩ አንተ ናከኝ እኔ ሴሚ ፋይናል ተገኘሁኝ አንተስ ዌር ኢዝ ባርሳ ዌር አር ዩ ለምን የማላት አትዘኛ እንጂ ምርጥ ተጫዋች ነሽ ምርጥ ተጫዋች ገባሽ አይደለ ግን 11 ተጫዋች የሚያስፈልግበት ቶርናመንት ነው አባቴ ስኳድ ነው ቡድን ነው እንደ ቡድን ደግሞ እኔ በጣም አሰጋሻለሁ ማለት በማርቲኔሊና በሴት ፒስ ነበር ማሰቃይሽ በእናትሽ ካምባክ አርጊ ካምባክ ዛሬ መጽናኛ እንኳን የለም ማስተዛዘኛ እንኳን የለም ባርሳ ደግሞ እዚህ ጋር አትሌቲኮ ማድሪድ በቃ ምንም ዘንድሮ ይሄ ቻምፒየንስ ሊግ ከባየር ሙኒክ ማለፍ የለበትም በቃ ባየር ሙኒክ እንዲበላ ነው ፈልገው ይገባቸዋል የምር በቃ ወይ ፒኤስጂ ወይ ባየር ሙኒክ ሆፕፉሊ ባየር ሙኒክ ይበላል ብዬ አስባለሁ ያ በቃ ምንም ነገር የለም 2-2 በየሜዳቸው እስኪ ሞክራሉ ደግሞ ያው ትንሽ ባርሳ ተስፋ ይኖራል ያው የአትሌቲኮ ማድሪድ ላይ ሄዶ ሊቀለበሰው ይችላል ነገር ግን አሮን ነው ስለ ሊቨርፑል ግን አንፊልድ ነው ምናምን ብዬ ይሆናል ፎክር ባርሳ ግን ተስፋ አለ ሊቀለብሱት ይችላል የኛ ቲም ግን መቀልበስም የሚችል አይመስልኝም አሮን ቲንክ ሶ ምንም እኔ ዲሉዥናል አይደለም ያልሆነ ነገር አልፎክርም አይታየኝም ከምንም ማስተዛዘኛ የለም ዛሬ ባርሴሎና አንተ የሚጠቅመው ላይ ነው ማትጠቅም ቡድን የምትሆነው ባለፈው 4-0 ከተለጠጥክ በኋላ 3-0 አሸነፍክ ምንም ላይ ጠቅመ ማሸነፉ ማለት 4-0 ልጠጥ ተደርጋለህ አተ ስንቱን ሳንቲም አንድ ጎል አታገባም በሜዳ እየጦብኝ ምናምን እንዳትልኝ ከዛ በኋላ ቻንስ አግኝተናል ራሽፎርድ ያባከነው 2 ኳስ ደባሪ ከዛም በሌላ ሊሆን ይችላል እኔ ሊቨርፑልን ባክ ያደረኩ ሳይ ስለነበር አተ ምን አይነት ደባሪ ስራ ነው የሰራው ባርሴሎና እኔ ያልቆጠርኩትም በሚሊዮን ምናምን አሳጡናል ያራዳልሽ እንደዛ ያሳጣናል በእርግጠኝነት ማለት ግን እዚህ ቴሌግራም ላይ ደግሞ ስትገባ እንዳጋጣሚ 1-2 ቲኬት የሆነ ቲም ቢያከስረን ከማሳካት ወደ ኋላ አንልም ማለት ነው ለባርሳ ደጋፊዎች አዝናለሁ አትሌቲኮን በሜዳው ሄዳችሁ የምትቀለብሱት ጭራሽ ነው የማይመስልኝ ጭራሽ ማለት ደሞ እኔ እያልኩ ነበር ላይቭ ላይ ከነበራችሁ አትሌቲኮን እንዳትንቁት ያራዳ ልጆች እያልኳችሁ ነበር ቦዝ ነበር ያለው አንድ ጎል ዊን ምናምን ያገርግ የድሃ ቀብራራ ወደ ሰማይ አራ አሮም ሰማይ ላይ ጉም ሰራ ማለት ለባርሴሎና ነው እንግዲህ እኛስ ባርሳዬ እንደው አቅለሽ ልሾን ነው በስቶብን ነው ሻምበዚ ማረም እኮ ሲበዛ እኮ ይመራል እኮ አንቺ ምን አባሽ አግኝተሽ ነው ምንድነው ነው እኮ ባይሆን አትሌቲኮ ጌታሽ ነው እሱን አምናለሁ ጌታሽ ነው ሹገር ዳዲ ብለሽ ነው እኮ መጣን ከኮባ ዲላሪም እኮ ተቀጣጣ አድርጎ ባይሆን እኮ እሱ ነው ተሰጫለሽ እኔ ላይ አሁን እኔ እንኳን ደናት ይመስልሽኝ ወያላን ታባሪልኛለሽ ብዬ ነበር አንቺ አይደለም ለኔ ለራስም ማትን ዱቄት ነሽ በቃ አርገሽ ቁጭ አረ ባርሳን ማን የረገመው ጋይስ የሆነ የረገመው በቃ አረ ከልባችሁ አፉ በሉስ በቃ እንዴ የሆነ ካጠፋም እኮ የድሮ ባርሳ ነው ያንሲ ፍሊኩ ባርሳ አላጠፋም በቃ ወይ ደግሞ አሮጊትም ከሆነች መሞት አለ አፈላልጎ የባርሳን እንትኖች መግደል አለባችሁ አቺና ይሄ እርግማን ነው በቃ አሁን ኩባር ሲያውን የስተት የሚሰራ ነው እንደው ስለ የሆነ አጥቂ እኮ ጀርባን ሰጥቶህ ምናምን ነገር አውቆ ፋውል ያሰራ ሄሮ ጥርምስ አላረገውም ከዛስ የዩሊያን አልቫሬዝ ብልግናስ ምን አይነት ጎል ነው ወስዶ ኮርነር ላይ አላንጠለጠለውም ራሽፎርድ ማለት ነው ማርያምን አይችልም በቃ ላሚን ያማልን በዛያ የራሽፎርድን በዚህ ማየት ሜዳውስ በነበረበት ሰዓት ሁሉ ትሬት ነበር ያስፈራ ነበር የመጨረሻ ግን predictable the most predictable player በቃ በስማም ቦዲ ሙቭመንቱን ፍጥነቱን ሲጨምር ሲቀንስ አይተ እንደ ተመልካች እንኳን ምን ሊያረግ እንዳሰበ ይገባሃል እንኳን እንደ ተቃራኒ ተጫዋች የመጨረሻ አውትፑቱ የመጨረሻ ደባሪ ነበርና
ራሽፎርድ በጣም በትክክል እዚህ ጨዋታ ላይ ብሌም መደረግ ይችላል። ላሚን ያማል ምን አይነት ተጫዋች ነው? በቃ ባጠፈ ነው የሚመስሎሽ፣ አጥፎ ተኩሶ ምናምን ነው የሚያስቀምጣቸው። ግን ጎሉስ ጠመመ። 1-0 እኮ ኖርማል ነበር፣ 2-0 ግን ቀይ ወጣችበትን ፍሪኪክ አስቆጥረው ሰከንድ ሃፍ 1 ጎል ሄደው አንዷን አስጋግብተው 2-0 ባርሳ ሁላ ሞክሮ በቃ ምንም ሊባል አይችልም። እድል ነው ሊባል የሚቻለው። ብቻ በጣም የሚያናድ ጨዋታ ነበር። እስቲ የእናንተን ሀሳብ ደግሞ ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ እንዳረሱ ይመቻችሁ። ና አይኔን እያየ ባርሳ አይኔን እያየ ወዴት የት ልትሄድ ነው? የትም አባክ እንዳትሄድ። እኔን ሳገጥ የትም አባክ። እኔ የዘመናት ማለት ነው ቁስል ያለብኝ ሰው ነኝ። የዘመናት ማለት ነው። እኔ በጣም ብዙ የአርሰናል ሆነ የባርሳ ደጋፊ እንዳለ አውቃለሁ። እኔ እናንተ እንደፈለጋችሁ መደጋገፍ ትችላላችሁ። እኔ ያኔ ሻምፒዮንስ ሊግ ዋንጫ ማለት ነው ሲወስዱብን ጀምሮ ነው ቁስል ጠባሳ ላይ ያደረብኝ። ገብቷል አይደለ? አሁን ማስጠንቀቂያ ነው መሰጠ። ባርሳ ሆይ ይህንን ውድድር በአትሌቲኮ ተሸነፈ እንዳትወድቅ እኔ እፈልግሃለሁ። በቃ እንዲህ አይንህን እያየሁ ባርሳ ላነጋግርህ እፈልጋለሁ። እኔ ላንተ ነው መቋጥርልህ። እንድትወርቅ በፍጹም አልፈልግም ነው የምልህ። የትም አባክ እንዳትሄድ ማስጠንቀቂያ ነው። አድርሱልኝ ለአንሲ ፊሊክ ነው ኮፒ ሊንክ ሼር አድርጉ። የሆነ ነገር እያደረጋችሁ አድርሱልኝ። አይኔን እያየሁ አውራኝ። የትም አባክ እንዳትሄድ እፈልግሃለሁ። በቃ ይሄ ማስጠንቀቂያ ነው። እንዴ እንደ ቀልበችሁ ሊቀየስ ነው እንዴ? አይቻልም። የለም እንደዚህ እንዴ ባርሳ ማለት ነው የተሳሳተው ትልቅ ስህተት ማለት ነው። ሁለተኛ ጎል እንዲገባበት ማድረግ አልነበረበትም። በቀይ ካርድ ወጥቶ ማለት እንደምንም ተጨናንቆ ማለት ነው ቢያንስ 1-0 ካልሆነም ተቸጋግሮ ምናም ቢሆን 1 አቻ ለማድረግ ነበር መሞከር የነበረበት። አተ ምንድነው ያገባው ይሄ ጎል ደግሞ ይባለጊ አተ አልቫሬዝ እንዴት ነው ይሄ ሰውዬ ደገመው ቅጣት ምቱን ቢያንተ ፑሽካስ የሚገባ እኮ ነው። ትንሽ ዲፍሌክሽን አለው ኳሱ እንጂ ምን አተ ባርሳኔ ማለት ነው 1-0 ቢሆን በእነሱ ሜዳ ሄዶ በቃ ካምባክ እንደሚያደርግ አትጠራጠርም። ገብቷል? የሆነ ነገር ያደርጋል በተጠብቃል። አሁን እነሱ አልፈው ከአርሰናል ጋር ሴሚ ፋይናል፣ ከዛ ምን ይፈጠራል? አርሰናል ፍጻሜ ይደርሳል። አትጠራጠሩ። አትሌቲኮ ካለፈ አርሰናል ፍጻሜ ይደርሳል። አለቀ። ማን አይመጣውም እኮ እግዚአብሔርን የአትሌቲኮ ማለት ነው። በመጀመሪያው ቪዲዮ ስለ አልቫሬዝ በሰራውት ላይ በርናቡ የሚባል ለምንድን ነው አፌ ላይ የተለጠፈው? ኑካምፕ ባርሰሎና ኑካምፕ ላይ ከተሸነፈ ኬዙ ከባድ እና ለመቀልበስ ይቀለበሳል። ጎል 2 ነው። ግን እንዴት ነው የዚህን ቲም ዲፌንስ የሚታለፈው? አንተ ግንብ ናቸው እንጂ አሁን እዛ ሄደህ ትቀለብሳለህ አትቀለብስም ነው። ገባህ? ለስንት ነገር ስንጠብቅ ኩባርሲ ደግሞ ገደላችሁ። አልቫሬዝ ፔናልቲ ነው ያደረገው። ኩባርሲ መውጣት እንደ ፔናልቲ ነው የተጠቀመበት። እንደባለፈው ነው። ገባህ? ማይሆን ነገር ውስጥ ነው በሜዳችሁ ራሳችሁን የከተታችሁ እና አሁን አትሌቲኮ ጋር እንጃላችሁ ያርግላችሁ። ብታልፉ ያበደ ነው። ገባህ? ተሸንፈናል። 2-0 አልቋል። ኦልሞስት አልቋል ስላችሁ የሁለተኛው የመልስ ጨዋታ ራሱ ይመጣል ብሎ የሚያስብ ሰው ለኔ ጅል ነው። ካምባክ እናደርጋለን ብሎ የሚያስብ ሰው ማለት ነውና ቶታሊ ስንት አመታት ሆነን በሻምፒየንስ ሊግ እና ተስፋ አላደርግም ምልና ማለት ነው ትንሽ ጠብቃለሁ። ከዛ በኋላ ተስፋ እንዳደርግ የሚያደርጉ የሆኑ ብልጭታዎች ይመጡና ይጠፋሉ እና በመሃል የማይሆን የሆነ ልብ የሚሰባብሩ ጨዋታዎች አይቻሉና የተለመደ ሆነብኝ። በየአመቱ የሆነ ስታር አንድም ቡድን ታድጎ በሻምፒየንስ ሊግ ይዞ ይወጣል። እኛን ደግሞ የሆነ ተከላካይ በሻምፒየንስ ሊግ ውስጥ እንዳንቆይ ያደርጎ ሰባብሮ ይወላችሁ ነገሮቻችንን በቃ እንዲያበቁ ያደርጋልና አይ ዶንት ኖ ሃው እንዴት እንደምገልጸው ራሱና እኔ ይወላችሁ ሻምፒየንስ ሊግ አይደለም ለባርሳ ያለኝን ፊሊንግ ላይክ የሚጨምረው የሚቀንሰው ነገም ቀጣይ አመትም ኦልሞስት ብንወርቅም ባንወርቅም ምንም ችግር የለም። ግን እንደ አይነት የሆነ መራር የሆኑ በጣም አንዳንድ ጊዜ ቢያንስ እኮ የሆነ ተበልጠን ቢሆን በኤቭሪቲንግ ላይክ በራሳችን ችግር የመጣ ነገር በሆነ ሚስቴክ ከሻምፒየንስ ሊግ እንወጣለን እና 11 አመታችንን ኦልሞስት እያያዝን ነው። ይቀጥላል። አምናም በኢንተር የገጠመናልና በየአመቱ ሀርት ብሬክ ሞመንቶች ናቸው ለኛ የሚመጡትና አላቅም በምን እንደምገልጻቸው። ያቺ የኩባርሲ ቀይ ካርድና ዛሬ ጌሙ ሙሉ ለሙሉ የቀየረችውና እግር ኳስ አንዳንድ ጊዜ ቅጥል ነው የሚያደርገው ጋይስ። እና የዛሬው ደግሞ መቃጠል አይደለም። እኔ ላለፉት አመታትም ስቃጠል አይደለም። ይሄ የሆነ ሀርት ብሬክ ነው። ላይክ በረዶ የሚያደርግ አይነት ጌም ነው በየአመቱ የምናየውና እስኪ አይ ዶንት ኖ ብቻ ኔክስት ጌም ምንም ባርሳ ተሸንፏል። አንድ የቀረኝ ቲም ከዚህ ኮምፒቲሽን ሊባረር ነው። እኔ በህይወቴ እንደ ላሚን ያማል አይነት ተጫዋች
የሚችል አላየው። ዛሬ ባርሳ አንድም ነገር መፍጠር ቢችል በላሚን ያማል ነበር። አሁን እኮ የመልሱን ጨዋታ ካምባክ እንዲያረጉ እንዳምን የሚያደርገኝ አታካቸው፣ እንዳላምንም የሚያደርገኝ ዲፌንሳቸው ነው። ማለት ባርሳ ካርሰናል ላናይ ነው፣ ባርሳ ካርሰናል ላናይ ነው ወይ? ኧረ አልቫሬዝ በእናትህ ምን አይነት ጎል ነው የምታገባው? ቀይ ወጣ ኩባርሲ እዛው የተሰጠውን ፍሪኪክ ኢማጂን ጎል እንዳይገባ ብሎ ራሱን ሰውቶ የወጣው ኩባርሲ ቆሞ በራሱ ፎል የአልቫሬዝን ፍሪኪክ ጎል ሲገባ ማለት ነው። ብታምኑም ባታምኑም ማለት ነው። ሶርሎስ ሲገባ ገና ሊቀየር ሲል ለጀለስ ምን ብዬ ሊገባ ነው ጀለስ ብዬ ላኩለት። ከባርሴሎና በቃ ይቀር ጀለስ ሙሉ ጨዋታ ሁሌ ከባርሴሎና ቢጮት ባላንዶር ይበላ ነበር። ከዛ ይኸው አገባም ብዬ ላኩለት። ጀለስ ተኝቷል። የባርሳ ደጋፊ ነው ለሱ እኔ አላውቅም። ከዚህ በፊት ባርሳ አሳይተውናል፣ ግን በአትሌቲኮ ማድሪድ ሜዳ የተሸነፉትን በሜዳቸው መጥተው 3-0 አድርገው ለማለፍ ብዙ ዋጋ ከፍለዋል። አሁን ግን የሚያደርጉት አይመስለኝም። ሁለት ቢያገቡ አንድ አይገባባቸውም ወይ ነው ጥያቄ። ዲፌንስ አትሌቲኮ ማድሪድ ይችላል፣ ባርሳ አታክ ይችላል። አትሌቲኮ ደግሞ ማጥቃት ላይ የሚታማ አይደለም። ሁሊያን አልቫሬዝ ምን አይነት ቅጣት ምት ነው! የባርሳ ተጫዋቾች ግን በየአመቱ ቀይ ካርድ ካላዩ ምንድን ነው የሆነ ያስጠነቀቃቸው አካል አለ እንዴ? ይሄ ኖካውት ላይ ማለት ነው። ቀይ ካርድ ካላዩ አምናና ካቻምና የአራው የሚባል እብድ ሰውዬ፣ ኩባርሲ ደግሞ ዘንድሮ ፋሽን አድርገሽዋል ቀይ ካርድ። ለማንኛውም ማለት ነው አልቫሬዝ ቀጣይ ዓመት በክለቤ በቃ ማግኘት የምፈልገው ተጫዋች። እንዴት አባቱ ምን አይነት ቅጣት ምት ጎል ያስቆጠረው! ምን አይነት ጎል ያስቆጠርከው! አልቫሬዝ ጎል ቨርሰስ ባርሴሎና ብላችሁ እንደተለመደው ሰርች አድርገ አስማት የሆነ ጎል ታያለ። ባርሳ ማለት ነው። ወይኔ ግማሽ ፍጻሜ ላይ እለጥፍሻለሁ ብዬ የብሬን ነው የምላችሁ። ባርሳን የ2006ቱን የምንበቀለው ዘንድሮ ነበር፣ ሊያመልጠን ነው። የእግር ኳስ ጣዖት ሊዮኔል አንድሬስ ሜሲ፣ የሳሙኤል ኢቶ፣ የሮናልዲኒሆ ጎቾ፣ የቴሪ ዳንኤል ኦነሪ ክለብ ባርሰሎና በ18 ዓመት ልጅ ወድቋል። በ18 ዓመት ልጅ እጅ ነው የወደቀው ባርሰሎና። ላሚን ያማል የሚችለውን ሁሉ ለማድረግ ሞከረ። እንግዲህ የሚችለውን ሁሉ ጎል አስቆጥሮ ለመውጣት የመልሱን ጨዋታ ለማቅለል የሚችለውን ሁሉ ሞከረ፣ ግን አልቻለም። ኩባርሲ በመጀመሪያው 45 ነበረ በቀይ ካርድ ከሜዳ የተሰናበተው። ያንን ንክኪ መፈጸም አይችልም። የመጨረሻ ሰው ነው፣ ላስት ማን ነው። ተከላካይ ደግሞ ዝም ብሎ ጎል ሲቆጠርበት መመልከት አይፈልግም፣ በተለይ ደም ያለው ተከላካይ ከሆነ። ገብቷቸዋል። በዛን ሰዓት ስሜቱን ተቆጣጥሮ ያንን ጥፋት ሳይሰራ ጎሉ ተቆጥሮ ቡድኑ መታደግ አይችልም። በቃ ንክኪው ተፈጸመ፣ ቀዩ ካርድ ይጠበቅ ነበረ። ባርሰሎና በጎደሎ ተጫዋች የሚችለውን ሁሉ ለማድረግ ሞከረ፣ ግን አልቻለ። ይህ ጨዋታ አላለቀም። እመኑ፣ የሆነ ነገር ይፈጠራል። ምክንያቱም ቡድኑ ባርሴሎና ነው። እንዲህ ማስባችሁ ነበር? ልጥፍ አልቫሬዝ ምን አይነት ቅጣት እንትን ያስቆጥ የ18 ዓመት ልጅ ይቀልድባችሁ። ኩባርሲ ምን አይነት ፎሎ ይሰራው መስባ እና ቀጣይ እንቀለብሳለን ነው የምትሉት? አትሌቲኮን አሸንፋችሁ ማለት ነው። ኒውካስትል መሰላችሁ እንዴ? አትሌቲኮ ደፋር እኔ ባርሳ አይመቸኝም። እንዴት ያርሰናል ደጋፊ ሆነሽ አይመለከታችሁም? በቃ እኔ አይመቸኝም። መብቴ ነው። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ ነው። እኔ ልታሳብደኝ 24 ሰዓት የፈጀው 24 ሰዓት 5 ላይ ትቀራለህ ማለት ነው። እኔ 15 ይዤ ቁጭ እኔ የራስን ተጠንቀቅ ብዬ ነበር። የሁለታችንም ባይሆን አላለቀም። እርስ በርስ ብንቆጣጠር ይሻላል።